እነሱም ስለፈለጉ ዲማንዱ ስላለ ይሸጣሉ። አንተም ደግሞ ቀዥቃዣ ስለሆንክ መጠየቅ ለምን ብለህ ስለማጠይቅ ይሸጥልሃል። ስለዚህ አያገባህም፣ መጠየቅ መብት የለህም። ከቻልክ ትገዛለህ፣ ካልቻልክ አያገባህም። የ6 ሚሊዮን ብር ቅናሽ፣ የ7 ሚሊዮን ብር ቅናሽ፣ የ5 ሚሊዮን ብር ድረስ ቅናሽ ያለው የኮንስትራክሽን ማሽነሪ ገበያ ሎካል ገበያ ማለት ነውና አስቡት። 7 ሚሊዮን ብር ከትናንትና ገበያ ቀንሷል ከተባላችሁ ያ 7 ሚሊዮን ብር የት ነበር የሚገባው ነው ጥያቄ እኮ ነው። በቃ እንደ ሰው ጥያቄ ትጠይቃለህ። አሁንስ ተከስሮ ነው ወይ የሚሸጥልህ ካልክ ተከስሮ አይደለም። ለምን በዚህ ሸጡ ካልክ ደግሞ ምን አገባህ አያገባህ። ምክንያቱም ይሄ ፍሪ ማርኬት ይባላል። እነሱም ስለፈለጉ ዲማንዱ ስላለ ይሸጣሉ። አንተም ደግሞ ቀዥቃዣ ስለሆንክ መጠየቅ ለምን ብለህ ስለማጠይቅ ይሸጥልሃል። ስለዚህ አያገባህም፣ መጠየቅ መብት የለህም። ከቻልክ ትገዛለህ፣ ካልቻልክ አያገባህም። ይሄ ከዋጋ በላይ ነው የተተረፈበት ምናምን ታሪኩ ሳትገባም 7 ሚሊዮን ብር ሲቀነስልህ ትናንትና ምን ያህል ብር እየተገኘበት ነው ብለህ እንኳን አጠይቅ። ለዚህ ነው ማለት አንዳንድ ጊዜ የለም። በነገራችን ላይ የኢትዮጵያን ሕዝብ እንዲህ ቆፍራችሁ ነው የምታገኙት ማህበረሰብ አይደለም። የለም ዓለም ላይ የለም። ይሄ በጂኦሎጂስት ነው የሚባለው ጂኦሎጂስት እንደሆነ ምናምን አድርጋችሁ ብትፈልጉት ሁላ የምታገኙት ማህበረሰብ አይደለም። የሰው ልጅ እኮ ለምን ብሎ እንኳን አይጠይቅም። አሁን ለምን ቀነሰ? ኦኬ ስራው ተቀዛቅዟል፣ ምንም ጥያቄ የለው። የኮንስትራክሽን ማሽነሪ ስራ ተቀዛቅዟል። ያ የሆነበት ዋና ምክንያት ማይኒንግ ነው። ማይኒንግ ደግሞ ወርቁ ጠፍቶ አይደለም ወይ ዝናብ አስቸግሯቸው ምናምን አይደለም። ይፈልጋል፣ ውሃውማ በደምብ ይፈልጋል አይደለም። ዝናቡ ለምን ዶፍ አይዘንብም? በጣም ነው የሚፈልገው። ቢኮዝ ትልቅ ሾርቴጅ ከነዳጅ ቀጥሎ ውሃም ስለሆነ ማለት ነው። ትልቅ ብዙ ወጪ የሚያወጣም ውሃ ስለሆነ ነው። እና ነዳጅ ነው፣ በነዳጅ ምክንያት ነው። ነዳጅ አሁን በደንብ እየገባ ነው። ነገር ግን እነሱ ጋር እየደረሰ አይደለም። ያልደረሰበት ደግሞ የራሱ ምክንያት አለ። አጋጣሚ ሆኖ እኛ ኬንያንም ሁላ የምንደጉም ብኩኖች ነን። ኬንያን ራሱ በህገወጥ መንገድ እንቀልባታለን። እስከ 1000 ብር ድረስ እስከ 1100 ድረስ ወደ ኬንያ ይወጣ ነበር። አሁን እነዛን ሁሉ ነገሮች ለመድፈን መንግስት ከላይ ጀምሮ እስከ ታች ድረስ እየሰራ ነው። መታገስ በጣም አሪፍ ነው። በመሀል እየሰሩ ያሉ ሰዎች አሉ። አያችሁ፣ የሆነ ሪፎርም ሲኖር በዛው ሪፎርም ውስጥ የሆኑ ሰዎች አይጠቀሙ ማለት አይደለም። በቃ ምንም አያስፈልግም። በቃ ምንም ለምን እንደዚህ ያደረገ ምናምን አይደለም። በቃ ነገራቶች ጠርተው እናንተ ጋር እስኪደርሱ ድረስ ያንን መንገድ የምታገኙት ከሆነ ኢትስ ኦኬ። አዘርዋይስ መንጫጫትም አያስፈልግም። መንጫጫት አያስፈልግም። በቃ የሆኑ ሰዎች በሆነ ነገር አድርጎ ምናምን ይሰራሉ። እሱም መንገድ ካገኘው ኢትስ ኦኬ። በቃ ካላገኘው እነሱም ከተገኙ እኮ ችግር ውስጥ እንደሚገቡ ይታወቃል። ግን ያንን ሪስክ ወስደው ነው። መንግስት ግን ሲሪየስሊ በዚህ ጉዳይ ላይ እየሰራ ነው። 100% እርግጠኛ ነኝ የምነግራችሁ። ባለፈው ጅቡቲ ነበርኩኝ። እጅግ በጣም አሪፍ ፖዚሽን ላይ ያሉ ነዳጅ ላይ የሚሰሩ ሰዎች እያወሩኝ ነበረ እና የሚገርም ሪፎርም ላይ ነው ያለው። ስር ነቀል ለውጥ እያደረገ ነው እዛ ላይ ያለው እና ከዛ አንጻር ነው የተወሰነ ጊዜ መታገስ እጅግ በጣም አሪፍ ነው። ምናልባት ይህንንም ሳወራ እንትን ውስጥ እንዳትገቡ፣ የሆነ አትገምቱ፣ መገመት ምናምን አያስፈልግም። ለመንግስት እያሽቃበጠ ነው። አዎ እያሽቃበጥኩ ነው፣ አሽቃብጣለሁ። ካድሬ ነው። አሁን የሀገሬ ካድሬ ነኝ፣ ምንም ጥያቄ የለውም። አንድ አይነት ነገር አደጋግሙ። የተሰማኝንና ያመንኩበትን ይሆናል ብዬ ያሰብኩትን ነገር ነው እያወራሁ ያለሁት። ስራው ላይም አለሁኝ በከፊልም ቢሆን። ነገር ግን አሁን የማሽን ገበያ እንደዚህ ነው፣ ጥሩ ነው። ብትገበያ እየሸኮላችሁ ብትገበያዩ አሪፍ ነው። አይ ካላችሁ ከጅቡቲ አንሱ። ከጅቡቲ ግን የሚያስጠላው ፓርት ምንድነው? ኦልሬዲ ሪፐብሊሽ የተደረገ ስለሆነ እሱን የመጀመሪያ የጀርባ ታሪኩን አታውቁትም። እኔ ከነጭቃው ብትገዙና ብትጭኑ ሞር የተሻለ ነው ብዬ ነው የማስበው ሪፐብሊሽ ለማድረግ ከቻይና። አዘርዋይስ ግን በጣም ከቸኮላችሁ በደንብ አስፈትሻችሁ ከጅቡቲ ላይ የምታነሱ ችግር የለውም። ለማንኛውም የማሽን ገበያ ደህና ናችሁ? እንዴት ናችሁ? በኒ መስጊድ ጋር የሚገኘው የፌዴራል ቤቶች አስተዳደርን ህንፃ አየሁትና ለአሁን ሰሞኑን ለጨረታ የወጣው ማለት ነው። ያው ብዙዎቻችሁ አይታችሁታል ብዬ አስባለሁ። ቲክቶክ ላይ በጣም እየተዘዋወረ ስለነበረ ነውና አየሁት፣ ወደድኩት፣ ተመኘሁት፣ ተውኩት። ቢኮዝ የሚብስ አለ ብዬ ስላሰብኩ ይገባኛል እኮ ያስፈልገኛል እኮ።
ነገር ግን ከኔ ደግሞ የሚብሳለ ብዬ ስላስብ እነማን ናቸው አሁን እየተጫረቱ ያሉት? ወላሂ ህንፃ ያለው ሰው አለ እዛው ውስጥ የተጫረተ የማውቀው አንድ ጀለሴ እንደውም ከትላንትና ወዲያ ይሄ ነገር ሲለኝ ጂፕላስቱ እኮ ነው ሸጎሌ ላይ ነው የሚኖረው እኮ እንዴት የሚያምር ቤት መሰላችሁ ቤቱ ምን ያደርግልሃል አልኩት። እንደው አያችሁት ስለፈለግን ብቻ ነው የምናደርገው እንጂ ስላስፈለገን አይደለም። ህይወታችንን የሚያመሰቃቅሉብን እንደዚህ አይነት ሰዎች ናቸው። ስለፈለጉ ብቻ የሚያደርጉ ሰዎች ትዝ ይለኛል አንድ ጊዜ የሆነ አንድ ሚዲያ ላይ አንድ የሆነ ሴትዮ ባሏ ወደ 8 ቤት ምናምን ሲጀምር 8 ቤት ምን ያደርግልሽ? የኔንም ያንተንም ያንሷንም የዛንም ድርሻ ነው እኮ የወሰደችው። አንዳንድ ሰው አለ ኮሜንት ላይ ጽፍና ያው ለመነገድ ነው ምናምን እንደዛ አይደለም እኮ በሰው ድርሻ ላይ ነው እናንተ የምትነግዱ። ለዚህ ነው አየሁትና ተመኘሁት ከዛ በኋላ አሰብኩትና ተውኩት። ቢኮዝ አልহামዱሊላህ አልহামዱሊላህ ቢያንስ እንኳን በክራይ ቢሆን ማለት ነው ክራይ ከሚባል መንፈስ ወጥቻለሁ። አለቀ በቃ ጭራሽ ክራይ መቼ ደረሰ እንዲደረሰ ምናምን አያሳስበኝም። ስራ እየሰራሁ ቢያንስ እንኳን የምላችሁ ማለት ነው። ስለዚህ ህይወታችንን ድብልቅልቅ የሚያደርጉብን ሰዎች ስለፈለጉ ብቻ የሚያደርጉ ሰዎች ናቸው። ይሄ ቤት ጉዱን ሰሙታላችሁ። ከአሁን በኋላ የሚጫረቱት ሰዎች እንዴት በዚህ ብር ተጫረቱ ልትሉ ይችላላችሁ። ቢኮዝ ለነሱ ገንዘብ ምንም ነው። ለቅምጡ የሚጫረት አለ፣ ለቅምጡ የሚጫረት ሰው አለ። ቢኮዝ በቃ አልፎታል። በቃ ያ ሰው ለአንተ እኮ ለአንተ ኢምፖርታንት ነው። በቃ ወይ የመጨረሻው አማራጭ ሊሆን ይችላል ምናምን በአንተ ህይወት ላይ ቁማር ይቆምራል ማለት ነው። ስለዚህ እንደዚህ አይነት ሰዎች ካላችሁ ተውት፣ በቃ ምን አለፈ በቃ ተውትና ይሄ ለደቂቃ ይሄ በቃ ተውት። ያው ጥሩ ነው፣ በአሎኬሽን ያበደ ነው፣ በጣም ነው የሚያምረው ምናምን በቃ ምናምን just forget it ተውት በቃ አለቀ። የሆኑ ሰዎች አሉ አሁን ጨረታ ነው የሆነ የሚገዛ ምናምን ነገር ቢሆን የተቀመጠ ነገር ቢሆን አፎርድ ያደረገው ይገዛል ምናምን ታደርጋለህ። ጨረታ ነው አይደለ? ለምን የታችኛው ፓርት ላይ ያለው ነው። ኦኬ ታች እንኳን ማለት ትንሽ ይከብዳል። ታች ያለው ማህበረሰብ በእርግጥ ለዚህ አፎርድ ሊያደርግ ይችላል። እኔ ዶክተሮች፣ ኢንጂነሮች የሆነ ነገር ነው የመንግስት እንትን የሚሉት የግለሰብ የሆነ ቦታ እንትን የሚያሉ ባንከሮች ምናምን በቃ ቢያንስ እቺን እንኳን ይሞክሯት። እቺን እኛ በጣም ብዙ ኦፖርቹኒቲ አለን፣ በጣም ብዙ ድሎች አሉን እኮ ብዙ ነገር አሁን ሰብስበን እያደረግናቸው ያለው ነገር አለ። ድጋሚ ሌላ ሌክቸር ነገር እንኳን ቢያስፈልገን ሰብሰብ ብለን የምናደርገው ነገር አለ። እንደገና በሌላ ሰው ዕድል ላይ መቆመር ተገቢ ነው ብዬ አላስብም። ማለት ኤክሰስ ያላችሁ ሰዎች፣ ኤክስትራ ያላችሁ ሰዎች ለእናንተ ይሄ ኢምፖርታንት ካልሆነ ተውት። ተግባብተን ምክንያቱም ይላችሁ ህሊና ከራስ ምን ያህል ይርቃል። እኔ ህሊና በጣም ቅርብ ነው ብዬ ነው የማስበው ከራስ። ነገር ግን ከአንዳንዶቻቸው እንደው አንዳንዱ በሀገር ጉዳይ ሄዶ የማያገኘው ህሊናው ስለፈለገ ብቻ እንዴት ታደርጋለህ? ስለፈለገ ብቻ የሚያደርግ ሰው ነው እየረበሽ ነው ያለው። ሲያስፈልግ ብቻ ነው ማድረግ መቻል ያለብህ። ምክንያቱም ስለፈለግ ስታደርግ ሰዎችን ትረብሻለህ፣ እጅግ በጣም የብዙ ሰው ህይወት ትበጠብጣለህ። ይሄን ለማለት ነው። እናንተም ኮሜንት አስተያየታችሁን አስቀምጡልኝ። እወዳችኋለሁ። ውይ ኧረ ተቃጠልን። ይሁን ነው ሀገራችን ሰላም ስትሆን ለሰላም የትኛውንም ዋጋ እንክፈል። አላህ ሀገራችንን ሰላም ያደርግልን። እጃችን ላይ ያለውን ሰላም እንጠብቅ። ኢትዮጵያ ለዘላለም ትኑር። ቴንኪው ቢኒ ባባ